እስኪ ለአንድ አፍታ በአእምሮ በየዓመቱ ለማመን የሚከብድ እጅግ ከፍተኛ መጠን ያለው የምግብ ምርት በምታመርት ሀገር ፈልሰስ ብለው ያለ ሐሳብ ምርቶች እንደ ጉድ ከሚፈልቁባት ሀገር ተንደላቀው ሲኖሩ በምናቦ ይሳሉና ይህም የምናቦ እውነታ ይፈጸም ዘንድ ፈጽሞ የማይተኙ እርሻዎች፣ የማይታክቱ ማሽኖችና ግምታዊ ያልሆኑ የሥራ ሥርዓቶች የሀገሪቱ መታወቂያ የሆኑባት ሀገር ጨምረው ይሳሉ። ታዲያ ይህን ጉዞ ልታስጉዘን ለምን አሰብክ የሚል ነገር በአእምሮ ውልብ ካለቦት ይህን የምናብ ጉዞ ልናስጉዞ የወደድነው ትላንት በብርቱ ረሃብ ከወዲያ ወዲህ ስትንገላታ የነበረች ዛሬ ግን በጠንካራ የሥራ ባህሏና ተስፋ በማይቆርጡ ልጆቿም ቀና ብላ በዘመናዊ ግብርና ለዓለም ምሳሌ የሆነችን አንዲት ድንቅ ሀገር ልናስቀኘው በማሰብ ነው። ቻይና ዛሬ ላይ በየዓመቱ ከ1.8 ቢሊዮን ቶን በላይ የግብርና ምርቶችን ታመርታለች። ይህም በቀደምት ጊዜ በምታወቅበትን ሩዝና ስንዴን ብቻ ሳይሆን አትክልቶችን፣ ፍራፍሬዎችን፣ ስጋን፣ ወተትን፣ አሳንና ሌሎች በርካታ ምርቶችን ያካትታል። ይህ የምርት ስኬቱም እንዲሁ በአበሶት ከላይ የተቸሩትን ነፃ ስጦታ ሳይሆን ምግብ የገበሬው ሥራ ብቻ አይደለም፣ የብሔራዊ ሕልውና መሠረት ነው ከሚል ረሃብ የወለደው መራር ውሳኔ ነው። ታዲያ እንደ ኢትዮጵያ ያሉ ኢኮኖሚያቸው ግብርና ላይ የመሠረቱ ሀገራትም ይህ ነገር ያለውን ዋጋ በሚገባ ይረዳሉ። ለዛም ይመስላል ከቅርብ ጊዜ ወዲህ ግብርናውን ለማዘመን የሚደረጉ ጥረቶችን እየተመለከትን የምንገኘው። ቻይና ግን ይህንን እውነታ ቀደም ብላ በመረዳት ዛሬ ላይ በግብርናው መስክ ያስመዘገበችውን ምርታ ልታሳይ ችላለች። በዛሬው የማራኪ ፕላኔት ጉዛችን ታዲያም ይህንን አስደናቂ የቻይና ግብርናም ካስተራረሱም እስከ አዘራሩ፣ ካስተጫጨዱ እስከ ጎተራ አገባቡ ገበሬውን ተጠቃሚ ያደረገውን ግብይቱን ጨምረን ምን ያህል በአዳዲስ ቴክኖሎጂዎች እንደተራቀቀም እናስጎብኝዎታለን። በተጨማሪ ቻይናውያን ዛሬ ድረስ የሚታወቁበት በእኛ ባህል ከምግብነቱ ግዝ የተባሉ እንስሶችን የሚመገቡበትን ሚስጥር ብሎም አስከፊው የቻይና ታላቁ ረሃብን ጨምረን እናስቃኝዎታለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳሳለን። እናንተም ሰብስክራይብ ካላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። በቻይና የእርሻ ሥራ የሚጀምረው ወቅት ተጠብቆ የሚታረስበት ጊዜ ተሰልቶ የመሆኑ ጉዳይ ያበቃ ይመስላል። ግብርናቸው በተፈጥሯዊ ቁጥጥር ውስጥ የመሆኑ ነገር ካከተመ ጊዜያት ነግዷል። የመስኖ ሥርዓቶች፣ የውሃ ማጠራቀሚያዎች፣ ቦዮች፣ ፓምፖችና ሴንሰሮች ተቀናጅተው የማምረት ፍቃዱን ከተፈጥሮ በመውሰድ የሰው ፍላጎት ላይ እንዲወሰን አድርገውታል። ውሃ ይከማቻል፣ ይለካል፣ እንዲሁም ሲያስፈልግ በሚያስፈልግበት መጠንና ጊዜ ይቀርባል። የመዝሪያ ወቅት በቻይና ሲመጣም ውሳኔዎች አስቀድሞ ተወስነዋል። የአፈር መረጃም ከወራት በፊት ተሰባስቧል። የአየር ሁኔታ ትንበያ ተተንትኗል። እንደ አካባቢ ሁኔታ የዘር አይነት ተመርጧል። ጊዜውም በጥንቃቄ ታቅዷል። ገበሬዎቹም ዝናብ ይመጣ ይሆን ብለው አይጠይቁም። ይልቁንም ለመዝራት ከሁሉ የተሻለ ቀን መቼ ነው ብለው ይጠይቃሉ። ይህ አስተሳሰብም ሁሉም ነገር ይለውጣል። ምክንያቱም እዚህ ሁሉ ነገር ሳይንሳዊ ነው። የሚያስከትለው ውጤትም ድንገተኛ የመሆን ዕድሉ በእጅጉ የቀነሰ ነው። ምርቱ ከመመረቱ በፊት እያንዳንዱ ነገር ይታቀዳል። ለዚህም አስፈላጊው ዝግጅት ይደረጋል። በታቀደው መልክ ይፈጸማል። ሥራው ሲጀመርም የተለያዩ ዘመን ቀመስ ትራክተሮች መሬቱን ለዘር በሚመች ሁኔታ ያዘጋጃሉ። በብዙ ምርምር በአካባቢው ለሚገኙ የአፈር አይነት የተመረጡ ዘሮች በድሮኖች አማካኝነት መስመራቸውን ጠብቀው እንዲዘሩ ይደረጋል። ታላላቅ ምርት ሰብሳቢ ማሽኖች ማለትም ሃርቨስተርስ በትክክለኛ መስመር እየተንቀሳቀሱ ሰብሉን ያጭዳሉ፣ ፍሬውን ይሰበስባሉ፣ እንዲሁም አረሞችን ያርማሉ። እነዚህ ማሽኖችም መደበኛ ተግባራቸውን ከመፈጸም በተጨማሪም ኮምፒውተራይዝድ ከመሆናቸው ጋር ተያይዞ በሚያጭዱበት ጊዜም የምርቱን መጠን ይለካሉ። የትኛው የእርሻ ክፍልም የተሻለ ምርት እንደሰጠና የትኛው ደግሞ ደካማ እንደነበር ይመዘግባሉ። ገበሬዎች ይህንን መረጃም ለቀጣይ እርሻቸው እንደ መከልከያ ያስቀምጣሉ። ምንም ነገር አይባክንም፣ አንዳች ነገር በግምት አይሰራም። በቻይና አንድ ማሽን የብዙ ሰዎችን ሥራ በፍጥነትና
በጥራት ሊያከናውን ይችላል። ይህ የጉልበት ጫናን በመቀነስ ገበሬዎች ሰፋፊ ቦታዎችን እንዲያስተዳድሩ ያስችላቸዋል። በአንጻሩ በጥንታዊቷ ቻይናም የግብርና ታሪክ ውስጥ ምንም እንኳን እንደ ረድፍ መዝራት ያሉ የቴክኒክ እድገቶች ቢኖሩም ሂደቱ ለዘመናት በከፍተኛ ችግር የተተበተበ ነበር። ዋነኛው ፈተና የግብርና ሥራው እጅግ አድካሚና ሙሉ በሙሉ በሰው ጉልበት ላይ የተመሠረተ በመሆን ሲሆን ይህም ገበሬው ለረጅም ሰዓታት ጎብጦ እንዲሠራና ለከፋ የአካል ድካም እንዲዳረግ ያደርገው ነበር። የብረት መሳሪያዎች በቂ ባልነበሩባቸው አካባቢዎችና ወቅቶች የአፈር ዝግጅት ጥራት ዝቅተኛ በመሆኑ ምርታማነትን ይገድበው ነበር። በተጨማሪም ቻይናውያን ለተራራማ ቦታዎች የሚጠቀሙባቸው የእርከን ሥራዎችና የመስኖ ቦዮች ግንባታም እጅግ ውስብስብ በመሆናቸው አነስተኛም የተፈጥሮ መዛባት ወይም የጎርፍ መከሰት በሺዎች የሚቆጠሩ ሰዎችን ድካም በአንድ ጊዜም መና ያስቀር ነበር። ይህ ከፍተኛ የሰው ጉልበት ጥየቃናም የመሬት ጥበት ገበሬው ካለችው አነስተኛ መሬት ላይ ሕዝቡን የሚመግብ ምርት ለማውጣት ሌት ተቀን ያለ እረፍት እንዲታገል የሚያስገድድ የኑሮ ፈተና ሆኖ ቆይቷል። አሁን ላይ በበኩሏም እነዚህ ሁሉ ችግሮች የሚቀርፍ ቴክኖሎጂዎችን በማምረት በሀገሯ ከሚገኙ ከ1 ቢሊዮን በላይ የሚሆኑ ሕዝቦችን ከመመገብ አልፋም ለውጭ ገበያ ምርቷን ታቀርባለች። በቻይና እርሻዎች ላይ ድሮኖች ሲበሩ ማየት የተለመደ ነው። እነዚህም ድሮኖች እንዲያው ለምሳሌ የቀረቡ አይደሉም። በየቀኑ ይሰራሉ፣ ሰብሎችን ይቃኛሉ፣ የተክሉን ጤንነት ይከታተላሉ፣ እንዲሁም በሽታን አስቀድመው ይለያሉ። ማዳበሪያና ጸረ ተባይም የሚረጩት በሽታ በሚገኝበት ቦታ ላይ ብቻ ነው። በግምት መርጨት የሚባል ነገር የለም። ይህም ገንዘብን ይቆጥባል፣ አፈርና ውሃን ይጠብቃል። በግብርና ውስጥ እጅግ ትልቁ ነገር መረጃ ነውና እኚህ ድሮኖች መረጃን ከመሰብሰብ አንስቶ በመረጃው መሰረት ስራዎችን እስከ ማከናወን የተሟላ ስራን ይፈጽማሉ። በሌላ በኩል በቻይናም የግሪን ሃውስ ግብርናም የወቅቶቹን ትርጉም ቀይሮታል። አትክልቶች በበጋም ይሁን በክረምት ይበቅላሉ። ሙቀት፣ ቅዝቃዜም፣ ነፋስና ዝናብ እያንዳንዳቸው ቁጥጥር ይደረግባቸዋል። በግሪን ሃውስ ውስጥ ሴንሰሮች ሙቀትን፣ እርጥበትን፣ ብርሃንና ካርቦን ዳይኦክሳይድን በየጊዜው ይለካሉ። ኮምፒውተሮች ሁኔታውን በራሳቸው ይቆጣጠራሉ። አንዳንድ እርሻዎችም ቀደም ብለን በሰራነው የኒዘርላንድን የግብርና ቴክኖሎጂ በሚያስቃኘው ኤፒሶድ ላይ ያነሳነውን ያለ አፈር በውሃ ብቻ ተክሎችን የማሳደግ ጥበብን ይጠቀማሉ። ንጥረ ነገሮች በቀጥታ ለስሮች ይቀርባሉ። ውሃው ተመልሶ ጥቅም ላይ ይውላል። ቦታውም ለተደጋጋሚ አገልግሎቶች በተመቻቸ ሁኔታ ይቀርባል። እንዲህ አይነቱ የግብርና ዘዴም እንደኛ አይነቱ ወቅትን መሰረት አድርጎ እርሻን ለሚያከናውኑ ሀገራት ትልቅ መፍትሄም ብሎም ምርታማነትን የመሆኑ ጉዳይ የአደባባይ ሐቅ ነው። ቻይና ግብርናን እንደ አንድ የተቀናጀ ስርዓት እንጂ እንደተነጠለ ስራ አታየውም። የመንግስት ፖሊሲዎች ሜካናይዜሽንን፣ ስልጠናንና ፈጠራን ይደግፋሉ። የምርምር ተቋማት ከገበሬው ጋር በቅርበት ይሰራሉ። የግል ኩባንያዎች ለግብርና የሚሆኑ ቴክኖሎጂዎችን ያመርታሉ። ገበሬዎችም ይደገፋሉ እንጂ ብቻቸውን አይተውም። እዚህ የግብርና ሜካናይዜሽን በአንድ ጀንበር አልተከናወነም። ጅማሬውም በዝግታና በትናንሽ ማሽኖች ነበር። ከዚያ ግን ወደ መካከለኛና ትላልቅ ማሽኖች ተሸጋገረም። የጋራ ባለቤትነት አሰራሮች ገበሬዎች ማሽኖችን ከመግዛት ይልቅ እንዲከራዩ አስችሏቸዋል። ለዚህም የህብረት ሥራ ማኅበራት ሚና ትልቅ የሚባል ነበር። አንድ ምርት ሰብሳቢ ማሽን ለብዙ ገበሬዎች አገልግሎት ይሰጣል። ወጪውም በጋራ ይሸፈናል፣ ጊዜም ይቆጠባል። ይህ ጉዳይ በቀደመው የቻይና የግብርና ሥርዓት ከተመለከተን የማሽን ባለቤትነት እጅግ ውስን ነበር። የኪራይ አገልግሎቶች ቢኖሩም በቂ አይደሉም። ገበሬዎች ማሽን እስኪያገኙ ረጅም ጊዜ ይጠብቃሉ። ይህ መዘግየት ደግሞ ምርታማነት ላይ ትልቅ እክል ይፈጥራል። የመስኖ ልማት ሌላው የቻይና ግብርና መሰረት ነው። ቻይና በመስኖ መሰረተ ልማት ላይ ከፍተኛ መዋዕለ ንዋይ አፍስሳለች። ቦዮች፣ የውሃ ማጠራቀሚያዎች፣ የፓምፕ ጣቢያዎችና ጠብታ መስኖዎች በገጠሩ አካባቢ ተስፋፍቷል። ውሃ ሲኖር ተከማችቶ ሲፈለግ ጥቅም ላይ ይውላል። ሴንሰሮች የአፈር እርጥበትን ይለካሉ። ውሃውም በትክክለኛ መጠን ይቀርባል። ይህ ሁሉ ተሟልቶ መኸር ከተሰበሰበ በኋላም የሚከሰተውን ብክነት ለመቀነስ ትኩረት አድርጋ ሰርታለች። የማከማቻ ተቋማት፣ የቀዝቃዛ ሰንሰለት መጋዘኖችና
የማቀነባበሪያ ማዕከላት በምርት አካባቢዎች አቅራቢያም ተገንብተዋል። ሰብሎች ሜዳ ላይ ለረጅም ጊዜ አይቆዩም። ብክነት በከፍተኛ ሁኔታ ቀንሷል። ቻይኖችም ብዙ የማምረት አስፈላጊነትን ብቻ ሳይሆን የተመረተውን ምግብ በአገባቡ ጠብቆ ለገበያ ማቅረብም ያውቁበታል። የዲጂታል መድረኮች በቻይና ግብርና ውስጥ እያደገ ያለም ሚና ይስተዋልባቸዋል። ገበሬዎች ምርቶቻቸውን በቀጥታ ለተጠቃሚዎች ለመሸጥ መተግበሪያዎችን ማለትም አፕሊኬሽንስ ይጠቀማሉ። የገበያ መረጃ ግልጽ ነው፣ ዋጋም ይታወቃል። በዚህም የተነሳም በመሃል ያሉ የደላሎች ኃይል ይቀንሳል፣ ገበያ ይረጋጋል፣ ገበሬዎችም የተሻለ ገቢ ያገኛሉ። ዲጂታል ግብርናም አምራቹን ከገበያ ጋር በብቃት የሚያገናኝ ድልድይ ሆኖ ያገለግላል። ከማንም በላይ ግን የግብርናን አቅም በትልቅ የሚጨምረው በቻይና ዘመናዊ ግብርናም የሀገሪቱን አምራች ኃይል ማለትም ወጣቶችን የመሳብ ነገር ነው። የአንድ ሀገር እድገትም ይሁን ውድቀት የሚወስነው ወጣቶቿ ባላቸው ተነሳሽነት እንደመሆኑ መጠን የተለያዩ ከጊዜው ጋር የሚሄዱ ድሮኖች፣ ሴንሰሮችና የመረጃ ትንተናዎች የተማሩ ወጣቶችን ወደ ዘርፉ በጉጉትና በተነሳሽነት እንዲቀላቀሉ ያደርጋል። እያንዳንዱ ውሳኔም የተለያዩ የሳተላይት መረጃዎችን መሰረት ያደረጉ ከመሆናቸው የተነሳም ቻይናም ለአየር ንብረት ለውጥ ቅድመ ዝግጅቷን አጠናቃ ትጠብቃለች። ይህም ወጣቶችን ካላስፈላጊ ልፋት በመጠበቅ ለተሻለ ሥራ ያነሳሳል። በቻይና እርሻ ብቻ ሳይሆን የእንስሳት እርባታም ቴክኖሎጂን መሰረት አድርጎ ይሰራል። ሴንሰሮች የእንስሳትን ጤንነት ይከታተላሉ። አመጋገባቸውም የተመጣጠነ እንዲሆን ተደርጎ ይዘጋጃል። የበሽታ ስርጭት ቁጥጥር ይደረግበታል። ምርታማነትም ይጨምራል። ቴክኖሎጂም የመስኖ አጠቃቀምን፣ ጤናንና ገቢን ያሻሽላል። ለዚህም እንደ ምሳሌም ቻይና የምትታወቅበትን የአሳ ምርት መመልከት እንችላለን። በቻይና የአሳ እርባታም ማለትም አኳካልቸር የውሃውን ጥራት፣ ሙቀት፣ ኦክሲጅንና ፒኤች ለመከታተል የሚያስችሉ የአይኦቲ ሴንሰሮች፣ አውቶማቲክ የመመገቢያ ማሽኖች፣ በሰው ሰራሽ አስተውሎት ማለትም ኤአይ ላይ የተመሰረቱ ስርዓቶችንና የውሃ ውስጥ ሮቦቶችን የመሳሰሉ የላቁ ቴክኖሎጂዎችን በመጠቀም ይከናወናል። እነዚህ ቴክኖሎጂዎች ገበሬዎች የአሳዎቹን ጤንነት እንዲከታተሉ፣ በሽታዎችን አስቀድመው እንዲለዩ፣ አመጋገብን በትክክል እንዲቆጣጠሩና ምርታማነትን እንዲያሳድጉ ይረዳቸዋል። ይህም ቻይናን ዝቅተኛ የጉልበት ዋጋንና ይበልጥ ዘላቂ የሆኑ የአካባቢ ጥበቃ አሰራሮችን በመከተል ከፍተኛ መጠን ያለው የአሳ ምርትን በብቃት እንድታመርት ያስችላታል። የቻይናን የግብርና ፈጣን ጉዞ ለመረዳት በመጀመሪያ ፍርሃት የሚለውን ስሜት መረዳት ይኖርብናል። ቻይና የረሃቧን ዘመን አትረሳም። የምግብ እጥረት የነበረባቸውን ዓመታትም ሁሌም ታስታውሳለች። ነገሩ እንዲህ በአንድ ወቅት ቻይና ፈጣሪ ተጣልቷት መዓቱን ያዘነበባት ይመስል የተፈጥሮ አደጋዎች ተከተሉባት። ከሁሉ የከፋው ደግሞ እዚህ መዓት ላይ ደካማ የግብርና ፖሊሲዎችና ጊዜውን ያልዋጁ የግብርና ሥራ ሲጨመርበት ነገሩን የባሰ አደረገው። ከባድ ድርቅናም የጎርፍ መጥለቅለቅ በስንት ልፋት የበቀሉ ሰብሎችን አወደሙ። ሳይንሳዊ ያልሆኑ የግብርና ውሳኔዎችና አድካሚ የሥራ ጫናዎች የገበሬዎችን ተነሳሽነትና ምርታማነትን አዳከሙ። በዚህም ምክንያት የምግብ ምርት ተንኮታኮተም። በሚሊዮኖች የሚቆጠሩ ሰዎች በረሃብ ተሰቃዩ። እንዲሁም የብዙዎች ሕይወት አለፈም። ይህም ጥልቅ ማኅበራዊና ኢኮኖሚያዊ ጠባሳ ጥሎ አለፈም። ይህኔ ነው ታዲያ በሆድ ከሚሳቡ እስከ በጆሮ ለመስማት ብዙዎችን የሚያሰጉ እንስሳትን ለመመገብ የበቁት። ሆነም ቻይናም በዚህ አሳዛኝ ክስተት ውስጥ ተጠምዳ አልቀረችም። ሀገሪቱ ስህተቶቿን በጥንቃቄ አጠናች። የግብርና ፖሊሲዎችን አሻሻለች። የውሳኔ ሰጭነት ስልጣንን ለገበሬዎች መለሰች። እንዲሁም በሳይንስ፣ በመስኖ፣ በምርጥ ዘርና በዘመናዊ መሳሪያዎች ላይ ከፍተኛ መዋዕለ ንዋይ አፈሰሰች። በዲስፕሊን በመማርና በረጅም ጊዜ ራዕይ አማካኝነት ቻይናም ቀስ በቀስ ከረሃብ አገገመች። ግብርናዋንም በመለወጥ ያንን መራር ትምህርት ለወደፊት ስኬቷ መሰረት አደረገችው። ለብዙ ዓመታት በቻይና ያሉ ገበሬዎች ለመኖር ብቻ በዝናብ በወንዞችና በከባድ ጉልበት ላይ ጥገኛ ነበሩ። የጎርፍ መጥለቅለቅ፣ ድርቅና ረሃብ በሚሊዮኖች የሚቆጠሩ ቻይናውያን ዕጣ ፈንታ ሊሆን ግድ ሆነ ነበር። ዛሬ ላይ ግን ተፈጥሮን
በቁጥጥራችን ስር እናውላለን የሚለው የኮሚኒስት መፈክር የሰራ እስኪመስል የትኛውም የተፈጥሮ አደጋ ቢከሰትም ህዝቧ በተደላደለ ሁኔታ የምግብ ዋስትናውን አረጋግጧል ብንል ማጋነን አይደለም። ውድ የማራክ ቤተሰብ፣ የቻይና የግብርና ስኬት እንዲሁ በቀላሉ በተደላደለ መንገድ የመጣ አይደለም። ዓለም ላይ ከተከሰቱት ረሃቦች ሁሉ የከፋው ረሃብ ተከስቶባት እጅ ሳትሰጥ ተባብሮ መስራትን ባህል አድርጋና ጠንክሮ መስራት በእያንዳንዱ ህዝቧ ደም ውስጥ እስኪዋሃድ ድረስ በርትታ በመስራቷ ነው። ሀገራችንም ይህንን በማሰብ ከዛሬው ችግር አልፋም ቀጣይን ትውልድ በመመልከት በዘመናዊ ቴክኖሎጂ ግብርናዋን ልታዘምን ይገባል ስንል የዛሬው ኤፒሶዳችንን በዚሁ ቋጨን። እስከ መጨረሻው አብራችሁን ስለነበራችሁ እናመሰግናለን።